መጣ ምን ድራማት ነው የሰማው ነገር ነው ምንድን ይሰማው አንቺና ያጀዝ በልት ጋቡ ምን ማን ልጅ አይ መስማት ከምን ነገር የለም እመነኝ አሁን ከዚህ ትወጣ ይችላል አላምሽ ይሄን የምታደርጊው ሆን ብለሽ ከዚህ ለማስወጣት አሁን ከዚህ ሄዳለሁ ይሄ ነገር እውነቱን ባገኘው ግን ትሁት ዲራማ ትሁት 55 ተለቋል። የትሁት ሲቃይ እንደቀጠለ ነው። ቲናም በትሁት ላይ እቅዷን መቼም ልታቆም አልቻለችም። ሄዱ እንግዲህ ሰው ፈርቶ አይሞትም፣ መፍራት የለብንም፣ ይሄን ሰውዬ ማስወገድ አለብን ብላ ከትሁት ጋር ተማክራ ሄዱ ትሁትን እዛ ትሄዳለች። ካሌብን ማስወገድ አለብን ብላ ገንዘብ ከፍለው እስተመቼ ፈርተን ነው ብላ ትሁትን እዛ ትሄዳለች። ትሁትን እዛት ሄደችው ቦታ ሰውየው እንግዲህ ምን አለ፣ አንቺም እንደሱ ጸላቴ ነሽ፣ ግን ያንቺ ጸላትነት ከሱ አይብስም፣ አስወግደዋለሁ ብሎ ቃል ገባላቸው። ቃል ከገባላቸው ወዲህ እንግዲህ እነሱም ክሻት ፍሬ ምንም አይፈጠር አለቻት ትሁት። እናስደብድበው ብላለች። ሰው ቀጥረው ሊያስደብድቡት ማለት ነው። እኛን እሱን እናስደብድበው አለች። አዎ አረ ችግር የለውም በእኔ ብቻ መኝ ተከተኛ አለቻት ማለት ነው። እዛት ሄደች። እንግዲህ ያለውን ነገር ነገሩት። ሰውየው ቃል ገባ። ትሁትንም እንግዲህ ከሱ ጸላትነት አንቺም እንደሱ ነሽ፣ አንቺም ጠላቴ ነሽ አላት። ግን ከሱ አይብስም አላት። እና እንግዲህ ቃል ገብተው ገንዘብ ሰጥተው እሱን ሊያስደበድቡት እሺ ብሏቸዋል ማለት ነው። እስቲ ይሳካላቸዋል። ጽጋበኛ እናንተን ባትሉ ልኩን ማሳየት እፈልጋለሁ አለ ማለት ነው። እሱ አንቺም ጠላቴ ነሽ አላት ትሁትን። እኔ ያለችው አዎ አንቺም ጠላቴ ነሽ፣ ግን ቢሆንም ከሱ አይብስም አላት። ጠላትነት የሱ ስለሚበልጥ ተስማምቻለሁ አላት። እና መቼ ምን ታደርጋለህ አለችው። የሱ ሰውዬ መጨረሻ ይሆናል ብሎ መልስ መለሰላት ማለት ነው። ስራ የሚሆኑኝን ነገሮች ላስተካከል አለና እንግዲህ መጠጡን ትቶ ወጣ ማለት ነው። እነሱ እዛው እየጠበቁ ናቸው። ኤዱ ይሄ ነገር እውነት ይመስልሻል አለቻት ቲና ማለት ነው። ኤዱን ሳይጠራ መቼ እንዲሆስ እንሆናለን አለች። በቃ ኤዱ ማለት ነው። ኤዱ በቃ በጭራሽ ልትመለስ አልቻለችም። ለምን በዛ ማለት ነው። በጣም መጋፈጥ ነው አለች ኤዱ። እንግዲህ እየጠበቁ ናቸው ማለት ነው ምን እስከሚሆን ድረስ። ቲናም ምንም እሷ ልተውም አልቻለችም። እቅዷን ታቅዳለች ምንም ሊሳካላት አልቻለም ማለት ነው። አንቺ ግን ሰው ነሽ አላት አባባ። አንቺን የሰው አትመስልኝም ግን ማለት በቃ ሁሌ የምታቀጃቸው ነገሮች ከሰው ፍጥረት ከሰው ልጅ የሚታቀድ እቅድ አይደለም ብሎ አባባ መለሰላት ማለት ነው። አላት አባባ ካሌብ በገንዘብ እንደተዳደረሽ ነግሮኛል አላት። እሷ ሁሌ በገንዘብ በቃ ሰውን አሳልፋ ለመስጠት በጣም ምንም እሷ ከእንትና ላይ ልትወርድ አልቻለችም ማለት ነው። እና አባባ እንግዲህ ጥያቄ እየጠየቋት ነው። በገንዘብ ብዬ ትዳሬን አልበትንም ብየዋለሁ አለችው። በጣም ነው ደግሞ ማስመሰል የምትችለው ይሆንላታል። እና ሁሌ ደግሞ እቅዷ ይበላሻል ማለት ነው። አልፈልግም ብሎ ክስ ቢመሰርት በግዴታ እንደሚፈርስ ታውቂያለሽ አይደል አላት አባባ ደግሞ ማለት ነው። ቲና ኤብን አልፈታውም እናንተ እንደምትሳስቡት ለገንዘብ ብዬ ምናምን አይደለም አለች። እሷ በቃ ተሱ መላቅ አትፈልግም። ትሁትንም ከማስወገድ ወደ ኋላ አትልም ማለት ነው። እስቲ ይሳካለት ይሆን? ስለመውደድ ስታወሪ አምኜ መቀበል ይመስልሻል አሏት አባባ ደግሞ መልስ ሰጧት። ምንኛ አይደለም አባዬ እውነታው ይሄ ነው አላት። ግን አንቺ ሰው መውደድ ትችያለሽ ብለው መለሱላት። በጣም የሚገርም መልስ ማለት ነው። አይደለውም እኔ ስሜት የለኝም በላ መልስ መልስላ የሰውነት ባህሪ አላየውብሽም አሏት አባባ። እውነት ነው አንዳንዴ የምታደርጋቸው ነገሮች ከምታደርጋቸው የሆነ ነገር ማድረግ አለብኝ፣ የዚህ ቤት መንፈስማ መቀየር አለበት ብላ ቲና እንግዲህ ወጣች። በዚህን ጊዜ ደግሞ እነ ትሁት የቀጠሩት ካሌብን ለማስደብደብ የቀጠሩት ሰውዬ እንግዲህ እንትን እያለ ነው ማለት ነው። ቆንጅት የጓደኛሽን ቤት አሳይኝ አላት። ያ የተቀጠረው ሰውዬ ቲናን ተኋላ እየሄደ ነው። እሷም ከፊት እየነካችው ነው። እስቲ ሲደርስባት ምን እንደሚፈጠር እንጠብቅ። እሱ እየሄደ ነው። እሷ ወደ ቤቷ ስትሄድ የምትገባበትን ቤት እሷ ከሱ ጋር ስለምትቆም እንግዲህ እሷ ከሱ ጋር ስለማትለያይ እያየ ነው ማለት ነው። እሷን ተከትሎ ቀጥታ እሱን ፍለጋ እየሄደ ነው። ለምን እሱ ለመደብደብ ለማስወገድ ብር ተቀብሎ ተስማምቷልና ትሁት ቀጥታ ቲና ትሁት ፍቅረኛ ጋር ደረሰይ። ከኋላ ደግሞ እነ ትሁት የቀጠሩት ሰውዬ ደረሰባቸው።
ምን ፈለግሽ አላት። እሺ በገንዘብ እንደራደር በቃ። እሷ ምንም ልትመልስ አልቻለችም። በአንዱ ስትል በአንዱ ሲፈርስባት፣ በአንዱ ታቀዳለች፣ በአንዱ በምንም ደግሞ አይሳካላትም ቲና ማለት ነው። አሁን እኮ እንደዚህ እንደ ዲራማው በሰው ላይም እንደዚህ ግፍ የሚሰሩ ሰዎች አሉና ይሄ እውነተኛ ዲራማ ነው። ለምን ብዙ በጉልበት ስትሉት በመተት በብዙ ነገሮች ሰውን እንደዚህ የሚያሰቃዩ አሉ። ይሄ ዲራማ እውነተኛ ታሪክ አለበት ማለት ነው። እና ቲና በቃ በጭራሽ አታርፍም። በአንዱ ሲል በአንዱ ሲል በአንዱ እቅዷን እንትን ትላለች። አሁን ደግሞ በገንዘብ እንደራደር አለችው። እሱ ግን እሷን ትሁትን በቃ ትሁትን የሚወደው እሷ ግን በጭራሽ ልትመለስ አልቻለችም። ከትሁት ራስ ላይ ልትወርድ አልቻለችም። ትሁትን እዚህ ታሳስቃለች፣ ትሁትን እዚህ ጋር በአፏን እንትን ትላለች። ለእሷ ደግሞ ጉድጓድ ትመስላታለች ማለት ነው። እና ይሄ ሁሉ ነው ገንዘብ ነው ሁሉ ነገር የሚያደርጋት ቲና። እስቲ እንያት አለው አለች። ይኸውልሽ ቲና እኔ ገንዘብ ፈልጌ አልመጣሁም፣ እዛም ቤት መግባት ፈልጌ ነበር አላት። የካሌብ የቅርብ ጓደኛው ሆናለሁ አለ ማለት ነው። ትሁትን የሚፈልጋት ፍቅረኛ ቤት እንድትገባ አደረኩ እኮ እኔ ነኝ፣ እሱንማ አትርሳ አለችው ማለት ነው። እንግዲህ በኋላ የራስሽን ጉዳይ ራስ ጨርሽ ብሎ እኔም ረዳሽ የለም አላት። ወይኔ ቲና በጣም ተናደደች። በጣም ብዙ ደክማ ነበር ማለት ነው። እና እሱ በቃ ከካሌብ ጋር ታውቋል። ከካሌብ ጋር የቅርብ ጓደኛ ሆኗል። መግባት መውጣት ይችላል። በቃ ከእንግዲህ ወዲህ ቲና አታስፈልገውም። ቲና ሜዳ ቀረች ማለት ነው። ቲና አሁን ስራሽን ጨርሰሻል፣ ከዚህ በኋላ እኔ እሰራለሁ አለ። እነ ትሁት የቀጠሩት ሰውዬ ማለት ነው። እነሱ የሚሉትን ሁሉ ተደብቆ ያዳምጣል። እነሱ አልሰሙም። ቲና ተናዳ ሄደች። እንግዲህ ያችን ትሁትን ነው የምታሸንፈው። ትሁት ኪችን ናት። ሄዳ ጮኸችባት። አንቺን እኮ ነው አይሰማም አለቻት። ትሁትማ ስራዋን እየሰራኝ ናት እና እሷን ስለምታሸንፍ እሷ ላይ ነው ሄዳ የምትጮኸው ማለት ነው። አልተሳካላትም። ስላልሆንላት ተመልሳ ትሁት ላይ እየጮኸች ናት። ትሁት ደግሞ ምንም መልስ አልመለሰቻትም። ስራዋን እዛ ቀጠለች። ምናሽኝ አለቻት ቀስ ብላ ማለት ነው ተረጋግታ። እሷ ብዙ ጮኸች። ጋቢ ወጠረሽ ማነው ይዞሽ ያለሽ አለቻት። ቢያንስ ያው እሷን ስለምታሸንፍ እሷ ላይ ነው ጮኸው። እሷም ደግሞ ቦታ አሰጣትም። ካሌብ ቤት ሄዱ ነው ትናንትናና ዛሬ የሌለው። አሁን ደግሞ ወደ ካሌብ ዞረች ማለት ነው። ቲና መቼም አታርፍም። ሄዶ ነው አለቻት። አልነገርሽም እንዴ? እኔ እኮ ካንቺ ተስማምቶ መሰለኝ አለቻት። አሁን የጠየኩሽን ተናገሪ አለቻት በቁጣ ማለት ነው። ሳትኖር ፍቺ ያለ እንዴ አለቻት። እሱ አንድ ጎበዝ ጠበቃ አለ፣ እሱ ጋር ለፍቺ እንደሄደ ነው ማቀው አለቻት። ቁርጧን ነገረቻት። ለዛ ነው ማቀው፣ አባዬን ግን የበለጠ የሚያውቅ ይመስለኛል፣ እስቲ እሱን ጠይቂ አለቻት። እርግጠኛ ነሽ ብላ አፈጠጠችባት። ባሻለች ቲና ማለት አሁን ቅቤ ጠጣ እንደዚህ ልብሽ እንትን ይበላለች። አባባ እንግዲህ መጽሐፍ እያነበቡ ነው። እውነት ነው መልስልኝ እንጂ ብላ ጮኸች። ቲና ሄዳ እንደለመደ ቢያንስ ተረጋግታ አታወራ። መስላ ደግሞ ሁሌ መጮህ ነው። እሳቸው እንግዲህ እስቲ ለማለት እኮ መጀመሪያ ጉዳዩን ማወቅ አለብኝ ብለው እሳቸው ማለት ጉዳዩን አልነገረቻቸው። ምኑን አላወቁ እውነት ነው ብቻ ነው በላይ ሄደ ጮችባቸው። እውነት ነው ለማለት መጀመሪያ ጉዳዩን ማወቅ አለ ብለው እሳቸው ደግሞ መለሱላት ማለት ነው። እሷ ማለት አላድን እንደመጣላት የስሜቷን ነው እንጂ የምትናገረው የንዴቷን ነው እንጂ የምትናገረው ምንም እሷ ማለት ስላላሸነፈች በቃ ሁሌ ተሸናፊ ስለሆነች ነው ማለት ነው። አምራ ሁሉም ላይ ሄዳ በትዕግስት የማትናገረው ቲና የምትጮኸው ማለት ነው። እና አንድ ሰው ሁሌ ተሸናፊ ሲሆን እልህኛ ነው የሚሆነው ማለት ነው። ሊቢን ነው ያለው አለችው አባባን። አይ አላውቅም ታውቃለህ እየዋሸኝ ነው ብላ አፈጠጠችባቸው። አረ ለፍቺ ጠበቃ እያናገረ ነው ብላ ጠይቀቻቸው። እንግዲህ ደግሞ እዚህ ጋር ቲና ሚስጥር አውጥታለችና ማን የነገረሽ ብለው ጠየቋት ማለት ነው። አሁን አባባና ቲና በጣም ስለሚተማመኑ በጣም ስለሚዋደዱ የሚስጥር ስለምታውቅ እንግዲህ ለምን ነገርሽ ብለው አባባ ደግሞ ቲና ላይ ያፈጡባታል ማለት ነው። ትሁት ላይ ያፈጡባታል። ትሁት ናት እንግዲህ ይህን የነገረችው። አባባና ትሁት ናቸው ይህን የሚያውቁት። ትሁት እንግዲህ ለቲና ነግራታለች ትናደድ ብላ። አባባ ደግሞ ለምን ነገርሽ ብለው ትሁትን በጣም ነው የተቆጧት ማለት ነው። ለምንድን ነው ሚስጥር የምታወጪው አላት። እሷ ደግሞ በቃ አጥብቃ ስላዘችኝ ነው ምን ላድርግ በቃ ስላስጨነቀችኝ ነገርኳት ብላ ለአባባ መለሰችላቸው። ይህን ትነግርሻለች ሚስጥር አይደል እንዴ ብለው አባባ ጮሆ ትሁትን ጠሯት ማለት ነው። እሷ አይደለም እንኳን እዚህን ያህል የነገረቻትን እንትን ብላ ትሁትን ለማስጠላት ትሁትን እንትን ለማለት ስለሆነ እሷ የምትደክመው እንኳን የተነገረችውን እንዴት ሚስጥር አይደል እንዴት ነገረኝ ብለው አባባ በጣም ተናደው ትሁትን ጠሯት። እዚህ ቤት ሚስጥር አይወራም ማለት ነው አሉና አባባ ትሁትን ተጠሯት። በኋላ በጣም ተናደው ተናገሯት። ትሁት ያች ጓደኛ ያንን የትሁትን ፍቅረኛ ለማስደብደብ ለማስወገድ የቀጠሩትን ሄደች፣ ተገናኙ።
የተዋዋሉበትን ብር ሰጠችው። ከዛ ምን አለችው? ይሄኛው የመጀመሪያ ሰው ቀሪውን ሰውየው ሲጸፋ ስጥሃለሁ አለችው ማለት ነው። እሱማ መወገድ አለበት አለ። በቃ ተቀበለ ብሩን። እንግዲህ እስቲ ብቻ ሳይሆን ለራሴም ስል ነው ብሎ እንግዲህ ቃል ገባላት ማለት ነው። በቃ በኩራት ካሌብ ያለበትን ለምን ተናገረች ብለው አባባ ተቆጧት። እኔ ስታስጨንቀኝ ጊዜ ነገርኳት ብላ ተናገረች ማለት ነው። ስታስጨንቅሽ መናገር ነበረብሽ እንዴት ሚስጥር እንዳደረግን እያውሽ ብሎ በጣም በቃ ታውቃላችሁ፣ አባባና ትሁት በጣም ፍቅር ናቸው፣ በጣም ይዋደዳሉ፣ ሚስጥረኛ ናቸው። ግን በዚህ በሚስጥር በጣም ተናደዱባት ማለት ነው። በጣም እውነት ነው። አንዳንድ ሰው ለሰው ሚስጥር አውርቶ ያ ሚስጥር ሲወራበት በጣም ነው የሚናደደው። እና አንዳንዴ ሚስጥራችንን አለማባከን በጣም ቆንጆ ተገቢ ነው ማለት ነው። እና ሁላችሁም እንግዲህ በዚህ በዲራማ ላይ እንደምንባልበት ሁላችንም ተስፋ እናደርጋለን። በጣም የሚያስተምር ትምህርት ያለው ትምህርት አዘል ዲራማ ነው። ሁላችሁም ሼር ላይክ እያደረጋችሁ አበረታቱ። ያሉ ናችሁ ቤተሰብ ሁኑ። ሼር ላይክ እያደረጋችሁ ነባሮች በኮመንት አስተያየታችሁን ገለጹልኝ። ሁላችሁንም አመሰግናለሁ። በጣም ደስ የሚል ዲራማ ነው። የትሁት ዲራማ አዳምጡት፣ ተጠቀሙታላችሁ። ክፉና ደግ መልካም ብዙ ነገሮች በአሁኑ ዘበን ላይ በአሁኑ ወቅት ላይ የሚሄደውን ነገሮች ከዚህ ከዲራማ ላይ እንማራለን ማለት ነው። እና ቤተሰብ እንግዲህ በሌላ ርዕስ እስከምንገናኝ ሰላማችሁ ብዝት ይበል። እንግዲህ ይቀጥላል። መጨረሻውን ደግሞ የትሁትን መጨረሻ እናያለን ማለት ነው። እውነት ነው አባዬ አለችው። አዎ ቲና ነገ ፍቺ ትፈጽማላችሁ ብሎ ቅጩን ቁርጡን ነገሯት አባባ ማለት ነው። በቃ ምንም ማድረግ አትችልም ቲና፣ ይህ ቢሆን አይሆንም እንዳታስቡት ብላ ዘላ ወጣች ማለት ነው። ቲና እንዲህ አባዬ ሰራንላት፣ እንዲህ አባዬ ተዋናይ ነበር፣ በነፍሷን የተጫወትንባት ዛሬ አተኛም እንግዲህ አሉ ማለት አውቀውባታል። እሷ በቃ የሆነ ነገር ያሰበችውን ያቅል ሁሌ የማይሳካላት በጣም ነው የምትናደደው። እና